ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው የዝውውር መረጃችን ላይ አርሰናል አስደናቂ የሆኑ ስሞችን እየሰማን ነው የሚገኘው። አብዛኞቹን ተጫዋቾች ለማስፈረም ጥረት ያደርጋል ተብሎ ባይጠበቅም ነገር ግን እጅግ በጣም በቁጥር ካየናቸው እጅግ በጣም ብዙ የሆኑ ስሞች እየተጠሩ ነው። ነገር ግን አሁን ላይ ትኩረት ሰጥቶ እየሰራባቸው የሚገኙ ሁለት ተጫዋቾች ናቸው። እነዛ ተጫዋቾች ማን ናቸው? ብሩኖ ጊማሬሽ እና ሁሊያን አልቫሬዝ ናቸው። ሁለቱ በዓለማችን ላይ በጣም አስገራሚ የሚሰኙ ተጫዋቾች ናቸው። ሁለቱ የሚፈርሙበት መንገድና በሜዳ ላይ የሚያሳዩት ተጽዕኖ ምን አይነት ነው የሚለውንም አያይዘን ወደ እናንተ የምናነሳም ይሆናል። በተለይም የብሩኖ ጊማሬሽን ጉዳይ አርሰናሎች ማፋጠን የፈለጉም ይመስላሉ። ከተጫዋቾቹ ጋር በግል እንደተስማሙ ፋብሪዚዮ ሮማኖ ያወጣው ዘገባ አመላክቶናል። አርሰናልም ከወኪሎቹ አልፎ አሁን ላይ በቀጥታ ንግግር መጀመሩን ማስመልክቶ 70 ሚሊዮን ፓውንድ ለማቅረብ እንደተዘጋጀ በትናንትናው ዕለት መረጃ አቅርበንላችሁ ነበር። እንዲሁም ደግሞ ኒውካስል ዩናይትዶች የዚህን የገንዘብ ጉዳይ ሪጀክት እንደሚያደርጉት በመረጃ አስደግፈን አንስተንላችኋል። ምክንያቱም ልጁ ያለው ብቃት በጣም አስገራሚ መሆኑን ማስመልክቶ እንዲሁም ደግሞ ሌላኛው ወደ አርቢ ሌይፕዚግ ሄደን የ19 ዓመቱን አይቮሪ ኮስታዊ ያሜንዴን እንመለከታለን። አርሰናል ሌላኛው ኢላማ አድርጎ ከሞርጋን ሮጀርስ በኋላ እየተንቀሳቀሰበት ያለው ሌላኛው ልጅ እየሆነ እየተነገረ ነው የሚገኘው። ፒኤስጂዎች ለመጨረስ ከጫፍ ደርሰዋል ሲሉ እየወላወሉም የሚገኙበት ሰዓት ላይ ነውና የዚህን የዝውውር ጉዳይ ከምን አደረሰው የሚለውንም አያይዘን የምናነሳም ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ የደወል ምልክቷን መጫኖትን አይርሱ። ወደ መጀመሪያው የዝውውር መረጃችን ስናልፍ ወደ ብሩኖ ጊማሬሽ እንመለከታለን። ብሩኖ ጊማሬሽ ወደ አርሰናል የሚመጣበት ሁለት አይነት ምክንያት እንዳለ በትናንትናው ዕለት በዝግባችን አካተን አንስተንላችሁ ነበር። የመጀመሪያው ምክንያት የሚሆነው አንድም ዴክላን ራይስን ለማሳረፍ፣ ሁለት ደግሞ ያው ዙቢሜንዲ እንደሚታወቀው በባለፈው ዓመት እስከ ጃንዋሪ እስከ ዓመቱ አጋማሽ ድረስ አስገራሚ ብቃቱን በማሳየት ከቀጠለ በኋላ ከጃንዋሪ በኋላ ግን አቋሙ ዝቅ ብሎ በመምጣቱ እንዲሁም ደግሞ በ18 ዓመቱ እንግሊዛዊ ማይልስ ሉዊስ ስኬሊ ተበልጦ ቦታውን እስከ ማጣት ድረስ ደርሶ ሉዊስ ስኬሊም በዛ ቦታ ላይ በጣም አስገራሚና ዳይሬክት የሆኑ ያጮት ስታይሎችን ተከትሎ እንደበለጠው በመረጃ አስደግፈናላችሁ ነበር። ይህንንም አስመልክቶ አንድ ዙቢሜንዲን ተከትሎ ለመምጣት፣ ሁለት ደግሞ እንደ ዴክላን ራይስ ያሉ ተጫዋቾችን ለማሳረፍ እንዲሁም ደግሞ ዴክላን ራይስ ደግሞ በቋሚነት የሚሰለፍ ከሆነ ከሱ ጋር እንደ ቦክስ ራነርነት እንዲሁም ደግሞ እንደ ዲስትሮየርነት ሆነው አንድ ላይ ለማገልገል ይጠቅማል ተብሎም ስለሚጠበቅ አርሰናል ከሁሉም በተሻለ ምክንያት እዚህ ልጅ ላይ አይኑን ጥሎበታል። ሌላኛው ምክንያቱ ደግሞ ሌሎቹ የሚጠሩ ስሞች አብዛኞቹ እንዳለ ማለት ይቻላል በየሜዳው ላይ የሚያሳዩት እንቅስቃሴ የአንድ ዓመት ፐርፎርማንስ መሆኑን ተከትሎ ቋሚ ይሆናል ወይስ ለሚቀጥሉት ዓመታትስ የሚዘልቅ ቋሚ ብቃትን ያሳያሉ? ምክንያቱም እንደዚህ አይነት ብቃታቸው ከፍ ብሎ የወረዱ ተጫዋቾችን እንመለከታለን። ለምሳሌ ያክል በባርሴሎና ቤት ቀጣዩ ሊዮኔል ሜሲ ተብሎ የሚጠቀሰው አንሱ ፋቲ እንደነበረ ሁላችንም የማንረሳው ጉዳይ ነው። በእድሜ ትንሹ ስፔናዊም ተብሎ ስሙ ተመዝግቦለት ነበር። ነገር ግን አቋሙ እንደ በፊቱ ሊቀጥል እንዳልቻለ ሁላችንም የምናውቀው ጉዳይ ነው። የዙቢሜንዲም የአቋም መውረድ ጉዳይ ከአመት የሚዘልቅ እንዳልሆነ ፍንጭ የሰጠም ሆኖ ማለፉንም አስመልክቶ ሌሎቹን ተጫዋቾች ማሳስ ላይ ብዙ ያተኮረ አይመስልም። እንደ ቦዋዲ ያሉ ስሞች አሉ። ቦዋዲም የአንድ ዓመት ፐርፎርማንስን ያሳየው እንዲሁም ደግሞ ሌላኛው ተጫዋች አሌክስ ስኮት ነው። አሌክስ ስኮት አንዶኒ ራዮላ የተለያዩ ተጫዋቾችን ከሸጡ በኋላ አማራጮችን በመመልከት ነው እሱን የቋሚነት እድል የሰጡት። ገና አንድ ዓመት ነው እሱን ፐርፎርም ያደረገው። ሌሎቹም ተጫዋቾች እንደ ማኑኩን ያሉ ተጫዋቾችም ከዚህ ዓመት በፊት ስማቸው የሚጠቀሱ አይደለም። በጋስፔሪኒ ስር ነው ብዙ ሊያደጉ የቻሉት። ስለዚህ ከሁሉም ተቀዳሚ ያደረገው የብሩኖ ጊማሬሽን በኒውካስትል ቤት 5 ዓመታትን በቋሚነት ተጫውቷል። ከነዛ 5 ዓመታት ደግሞ ያለፉትን 3 ዓመታት በአምበልነት እንዲሁም ደግሞ ሜዳ ላይ በሚያሳየውም ተጋድሎ ተወዳጅ ሆኖ በኒውካስትል ደጋፊዎች ልብ ውስጥ የቀረ ተጫዋች መሆኑን ማስመልክቶ አርሰናሎች የዚህን ተጫዋች ሊያተኩሩበትና አርሰናል ቤት አሁን ላይ መጥቶ አሁን ያስፈልገናል እንደሚሉት አይነት ተጫዋች እንደሚያስፈልጋቸው አምኖበት አንድሬ ቤርታ እንቅስቃሴያቸውን እያደረጉ ነው የሚገኙት። ከልጁ ጋር ተስማምተው መጨረሻቸውንም አስመልክቶ በሚቀጥሉ ጊዜያት ላይ ከክለቡ ጋር ምን አይነት ድርድርን ይፈጽማሉ የሚለው ተጠባቂ ነው። ልጁ 28 ዓመት ላይ ነው የሚገኘው። ነገር ግን በጣም አስገራሚ ብቃት ነው ያለው። አጠቃላይ በቁጥር ስንደግፈው ቁጥሮቹ በጣም አስገራሚ ናቸው። እንዲሁም ደግሞ በየአመቱ ከ28 ጨዋታዎች በላይ መጫወትን ይችላል። ይህ ማለት ዴክላን ራይስን እያሳረፈ የመጫወት ብቃት አለው ማለት ነው። በተጫወታቸው ሙሉ ጨዋታዎች ላይ ደግሞ ከ30 በላይ ጎሎችን አስቆጥሯል። እንዲሁም ደግሞ እንደ ተጫዋችም ሆኖ ያስቆጠራቸው የአሲስት ብዛቶች እጅግ በጣም አስገራሚ መሆኑንም ተመልክቶ አርሰናሎች ከሚፈልጉበት ሌላኛው ምክንያት አንዱ
ተደርጎም ይጠቀሳል። አርሰናል 70 ሚሊዮኑን ካቀረበ በኋላ ውድቅ እንደሚደረግበትም ተጠብቋል። በሚቀጥሉ ጊዜያት ላይ ኒውካስትል ዩናይትዶች እስከ 100 ሚሊዮን ፓውንድ እንደሚፈልጉ በቃል ደረጃ ተናግረዋል። ይህ ማለት ደግሞ እጅግ በጣም ብዙ ገንዘብ ነው። ኒውካስትልም ረጅም ዓመታትን ተጠቅሞ የሚሸጥበትም ገንዘብ በጣም ውድ ነው የሚሆነው። ይህ ማለት ከመጣበት ገንዘብ 60 ሚሊዮን ፓውንድን አትርፈው መሸጥ እንደሚፈልጉ ነው እየተናገሩ የሚገኙት። አብዛኞቹ ክለቦች እየተከተሉ ያሉበት ስትራቴጂ እንደዚህ አይነት ስትራቴጂ ነው። እንደ ብራድሊ ባርኮላም በዝቅተኛ አይነት ገንዘብ መተው ነው እስከ 116 ሚሊዮን ፓውንድ የሚጠየቅባቸው። ሞርጋን ሮጀርስ ወደ ቪላ ቤት ሲመጣ የወጣበት ገንዘብ እዚህ ገባ የሚባል አይደለም። ነገር ግን ሲሸጥ የክለቡ ትልቅ ገንዘብ ሆኖ ተመዝግቦለታል። በቪላን ቤት እንዲሁም ደግሞ በቼልሲ ቤትም እንደ ሞርጋን ሮጀርስ ያወጡት ገንዘብ እንደሌለ መረጃዎች እያሳዩ ነው የሚገኙት። አሁን አርሰናል ግን በዝውውር መረጃዎቹ ላይ በጣም የተረጋጋም ይመስላል። የብሩኖ ጊማሬሽን ጉዳይ ግን ማፍጠን የፈለገም ይመስላል። በድርድር ጉዳይ ላይ የተለያዩ ጉዳዮችን እያጠኑ ነው የሚገኙት። ኒውካስትል ዩናይትድም እንደሚለቅ አምኖበት ሌሎች የዝውውር መረጃዎችን እንዲሁም ደግሞ ሌላ የተከላካይ አማካዮችን እየፈለጉ ነው የሚገኙት። ምክንያቱም ሊያንድሮ ቶናሊም ወደ ቶተንሃም አቅንቷል። እንዲሁም ደግሞ ጆ ዊሎክም እንደሚሸጥ የሚጠበቅ ነውና እነዚህ ሁሉ ተጫዋቾች ከተሸጡ ቀጣይ ኒውካስትል ማረፊያ ኤዲ ሃው ምን አይነት የቡድን ውቅራትን ይዛሉ የሚለውም አጠያቂ መሆኑን ተመልክቶ ብሩኖ ጊማሬሽ ይወጣል ብለው በማሰብ ሌሎች ክለቦችን እያሰሱ ነው የሚገኙት። በሚቀጥሉ ጊዜያት ብሩኖ ጊማሬሽ ወደ አርሰናል ይመጣል ተብሎ ይጠበቃል። አርሰናል ይጠቀምባቸዋል ተብሎ ከሚጠበቁ ዋነኛ የዝውውር መስኮቶች መካከል ይሄ ነው። በመሃል ሜዳው ላይ እጅግ በጣም አስደናቂ ነው። በዓለም ዋንጫው ላይ አጠቃላይ በተጫወታቸው ጨዋታዎች ላይ 4 አሲስት አድርጎ ከዓለም ዋንጫው ብራዚል መሰናበቷል ሁላችንም የምናውቀው ጉዳይ ነው። ከብራዚል ብሔራዊ ቡድን ጉምቱ ተጫዋቾች ካሉበት ብሔራዊ ቡድን እንኳን እሱ ነው ነጥሮ የወጣው። እንዲሁም ደግሞ ሌላው መረጃዎችን ስናጋራችሁ በብሩኖ ጊማሬሽ ጉዳይ ላይ ላለፉት 5 ዓመታት ብቻ ሳይሆን ባለፉት ጊዜያትም ላይ በጣም አስገራሚ ብቃቱን ከማሳየቱም አልፎ እንዳታጊኝ ሚድፊልደር መሆኑ የማገልገል ብቃት እንዳለው የተለያዩ መረጃዎች እየጠቆሙ ነው። ኤዲ ሃው ስለሱ ሲናገሩ ሁሉም ቦታ ላይ መጫወት ይችላል የሚል ሐሳብንም ያነሱበትን ከዚህ በፊት በመረጃችን ላይ አጋርተናችሁ ነበር። በሚቀጥሉ ጊዜያት ምን አይነት አጫወትን ይዘው ይመጣል አርሰናል? በሚቀጥሉ ጊዜያት ብሩኖ ጊማሬሽ እና ዴክላን ራይስን አንድ ቡድን የምንመለከታቸው ከሆነ የትኛው ዲስትሮየር ነው? የትኛው የተከላካይ አማካይ ነው? በተቀያሪ ቦታ ላይ ደግሞ እንደ ማርቲን ዙቢሜንዲ እና ማይልስ ሉዊስ ስኬሊ ያሉ ተጫዋቾችን ይዘው ቡድናቸው በጣም አስገራሚ ሆኖ የሚቀጥልበትንም ውጤት የምንመለከት ይሆናል። አርሰናል ከ70 ሚሊዮኑ ቀጥሎ ሌላ የተሻሻለ ውልን ያቀርባል ተብሎ ይጠበቃል። ኒውካስትል ዩናይትድም በዚህ ደረጃ ተጠቃሚ ይሆናሉ ተብሎ ይጠበቃል። ምክንያቱም ያስፈረሙት ከሊዮን የዛሬ 5 ዓመት በ40 ሚሊዮን ፓውንድ ነው። አሁን ደግሞ የሚሸጡት ወደ 80 ገፋ ከተባለ ደግሞ ወደ 100 ሚሊዮን ፓውንድ የሚጠጋ ገንዘብን ይሸጡበታልና በጣም ተርፋማ የመሆን እድላቸውም ከፍተኛ ይሆናል። በሚቀጥሉ ጊዜያት የዚህንም የዝውውር መረጃ እየተከታተልን የምናመጣ ይሆናል። ልጁ ግን ከአርሰናል ጋር በግል ዙሪያ ተስማምቷል። ከዚህ ቀደምም ወደ አርሰናል እንደሚፈልግ መናገሩን ወደ እናንተ አድርሰናቸዋል። ስለዚህ የዚህ የዝውውር ጉዳይ አሁን ላይ ያቀተመም ይመስላል። ልጅ ወደ አርሰናል መምጣት ይፈልጋል። ሌላኛው ደግሞ በጣም አስገራሚ የዝውውር መረጃ የሁሊያን አልቫሬዝ ነው። የዚህ የ26 ዓመት አርጀንቲናዊ በአትሌቲኮ ማድሪድ ቤት መልቀቅ እንደሚፈልግ በአደባባይ ተናግሯል። ይህ ማለት ደግሞ ወደ ሌሎች ክለቦች ሳይሆን ወደ ባርሴሎና ወይንም ወደ ማድሪድ አሳልፈው መስጠት እንደማይፈልጉ አትሌቲኮ ማድሪዶች ተናግሯል። የሱ ፍላጎት ደግሞ ወደ ላሊጋ ወዳለ ክለብ መሄድ እንደሚፈልግ በግልጽ መናገሩንም አስመልክቶ ባርሴሎና ህልሙ ቢሆንም አትሌቲኮ ማድሪዶች ግን የገንዘብ ችግር እንደሌለባቸው ተናግረው እሱ ወደ ሌላ ክለብ የሚሄድ ከሆነ ይሄድ፣ ነገር ግን ለተቀናቃኛችን አንሸጥም በማለት ስፖርቲንግ ዳይሬክተሩ በግልጽ በሚዲያ ወጥተው ተናግሯል። ይህ ማለት ለአርሰናል ነገሩን ክፍት ያደርገዋል። በትናንትናው ዕለት የቀድሞ የአርሰናል ሌጀንድ ኢቫን ራይት የዚህን የዝውውር ጉዳይ እንደተቸው በትንሹ አጋርተናችሁ ነበር። እንዲሁም ደግሞ የቀድሞ ሌጀንድ በእግር ኳሱ ላይ የአርሰናል ቶፕ ስኮረር የሆነው ቴሪ ዳኒ ሄንሪ በተናገረው ንግግር ላይ አርሰናሎች በዝውውር መረጃቸው ላይ እየቀረፈፉ ነው፣ እንደ ሌሎቹ ክለቦች እየተንቀሳቀሱ አይደለም የሚል ሐሳብን ከተነሳ በኋላ ክሪስቶፈር ዞሊስ ፈረመ። አሁን ደግሞ የብሩኖ ጊማሬሽ ጉዳይ ግልጽ ሆነ። ስለ ሁሊያን አልቫሬዝ እና ስለ ቴሪ ዳኒ ሄንሪ ሲነሳ የዛሬ ዓመት ቪክተር ዮኬሬሽ ከመፈረሙ በፊት ለአርሰናል ማንን ትመርጣለህ ተብሎ ተጠይቆ ነበር። እሱም በዛ ቃለ መጠይቅ ላይ እስከዛሬ ድረስ ሁሌም የምናገረው ቢሆን የአትሌቲኮ ማድሪዱን የ25 ዓመት አጥቂ የሆነውን ሁሊያን አልቫሬዝን አስፈርሙ ነበር ያለው። በጊዜው አሁን 26 ዓመት ሆኖታል። እሱ በየትኛውም አጫዋት ላይ አሁን ላይ በአርጀንቲና እያገለገለ ነው። እንዲሁም ደግሞ በአትሌቲኮ ማድሪድ ቤትም በእያንዳንዱ ጨዋታ ላይ ቋሚ ሆኖ
ሲደከም አትመለከቱትም፣ እንዲሁም ደግሞ ሲያማርር አትመለከቱትም። በየጨዋታው ላይ ደግሞ ፐርፎርም እያደረገ ይወጣል። ስለዚህ ለአርሰናል ከሱ የተሻለ ተጫዋች አለ ብዬ አላምንም የሚል ሐሳብን አንስቷል። አትሌቲኮ ማድሪዶች ግን በጊዜው ከ130 ሚሊዮን ፓውንድ በላይ ይጠይቃሉ። ነገር ግን ልጁ መውጣት የሚፈልግ ከሆነ ነው እንጂ እነሱ ምንም አይነት የመልቀቅ ፍላጎት እንደሌላቸው በጊዜው ተናግረው ነበር። አርሰናልም የዝውውር አካል አድርጎ እንደ ስም የያዘው እንጂ እኛል ገፍቶ የመሄድ ሐሳብ አልነበረውም። ቪክተር ዮኬሬሽ ላይ ገፋ፣ ቪክተር ዮኬሬሽን አስፈረመ። በዘንድሮው የውድድር ዓመት ደግሞ ቪክተር ዮኬሬሽን ለአትሌቲኮ ማድሪድ አሳልፎ 50 ሚሊዮን ፓውንድ ተረክቡ። እንዲሁም ደግሞ 50 ሚሊዮኑን ከተቀበለ በኋላ ሁሊያን አልቫሬዝን በስዋፕ ዲል ማለትም በተጫዋች ቅያሬ ለማምጣት እንደተዘጋጀ መረጃዎችን ወደ እናንተ አድርሰናቸዋል። ሚኬል አርቴታ ለምን ከጊዮኬሬሽ ክል እንዲሁም ደግሞ ከጊዮኬሬሽ በተሻለ መንገድ ሁሊያን አልቫሬዝን ለምን ፈለገው ሲባል አንድም በተለዋዋጭነት መንገድ፣ ሁለትም ደግሞ በሊንካፕ መንገድ እንደ ቪክተር ዮኬሬሽ አይደለም። ቪክተር ዮኬሬሽ በሊንካፕ ላይ ብዙ ሲወደስ አንመለከተው። እንዲሁም ደግሞ ሁሊያን አልቫሬዝ ከተጫዋቾቹ ጋር ሊንክ በማድረግ በጣም አስገራሚ ብቃት አለው። ቴክኒካል ብቃቱ ደግሞ በጣም አስገራሚ መሆኑንም ተመልክቶ እንደ ፔፕ ጋርዲዮላ ያሉት ጉምቱ አሰልጣኞች አርሊንግ ሃላንድን ከፊት ለፊት በማስቀመጥ እንደ ሰከንድ ስትራይከር አድርገው ተጠቅመውበታል። እንዲሁም ደግሞ እንደ ሌፍት ዊንግ፣ ራይት ዊንግ እያንዳንዱ ቦታ ላይ መጠቀማቸውንም አስመልክቶ ከቪክተር ዮኬሬሽ የተሻለ ቨርሲታሊቲን ይሰጠዋል ተብሎ ይጠበቃል። በጎል ደረጃ በየአመቱ ከ20 በላይ ጎሎችን የሚያስቆጥር አጥቂ ነው። በቴክኒካል አቢሊቲው ደግሞ በድሪብሊንግ አቢሊቲው በቀላሉ ተጫዋቾችን የማለፍ ብቃት አለው ከጊዮኬሬሽ የተሻለ። እነዚህ ምክንያቶች ሊጠቀሱ ይችላሉ። በጎል ደረጃ፣ በፊኒሺንግ ደረጃ ከዚህ ቀደም እንደምናውቀው ሁሊያን አልቫሬዝ በምንም አይነት የሚታማ አይነት ተጫዋች አይደለም። ቪክተር ዮኬሬሽ ከሁሊያን አልቫሬዝ የተለየ አድቫንቴጅ የሚሰጠው ፖዚሽኒንግ አጠባበቁ ነው። እሱም ፒውር ናይን መሆኑ ለአርሰናል ይጠቅመዋል ተብሎ ተጠብቆ ነበር። እርግጥ ነው ጠቅሞታል፣ ዋንጫ እንዲያነሳ አድርጎታል። በባለፈው አመት ላይ 21 ጎሎችን አስቆጥራል። ሁሊያን አልቫሬዝም ከዛ የተናነሰ ጎሎችን አላስቆጠረም። የሁሊያን አልቫሬዝ ጥቅም ግን ሜዳ ላይ እንደ ሁለት ሰው ሆኖ የመሩጥ ብቻ ሳይሆን ሜዳ ላይ የሚሰጠው ጥቅም በየቦታው ላይ ያካለለ ቨርሲታሊቲውን እንደ ፕሌይሜከርም ሆኖ እያገለገለ የሚገኝ ነው። እንደ ፖቸር አይደለም። የሁለቱ ዲፈረንስ ስንረዳ ደግሞ ቪክተር ዮኬሬሽ ፖቸር ነው። እንዲሁም ደግሞ ሁሊያን አልቫሬዝ አድቫንስድ አታከር ነው። ይህ ማለት እየወጣም እየገባም እንደ ሃሪኬን የመጫወት ብቃት አለው። ስለዚህ ለተከላካይ ለሚቀጥሉ ለተጋጣሚዎቹ ተከላካዮች ተገማችነትን ስለሚያጠፋ ሚኬል አርቴታ እንደዚህ አይነት የፊት መስመሩን በተለዋዋጭነት መንገድ መገንባት ይፈልጋሉ። ሌላኛው አርሰናል የሚፈልገው ልጅ ዲያሜንዴ ነው። ስለ ዲያሜንዴ ሲነሳ ዲያሜንዴ እጅግ በጣም አስገራሚ ተጫዋች መሆኑ ይታወቃል። ስለ ዲያሜንዴ ሲነሳ ግን አርቢ ሌቪዚንጎች አጠቃላይ በዝውውሩ ላይ ከ120 እስከ 130 ሚሊዮን ፓውንድ እንደሚፈልጉ ተናግረዋል። ይህ ማለት እንደ ኬናን ይልዲዝ ያሉ ተጫዋቾችም በተመሳሳይ ዋጋ ነው እየተጠሩ የሚገኙት። እንደ ሌሎቹም ተጫዋቾች ደግሞ የተጫዋች አንድ አመት ብቻ ነው ፐርፎርም ያደርገው። ይኸውም በቡንደስሊጋ ሊግ በፕሪሚየር ሊግ ላይ ፐርፎርም ያደርጋል፣ በዚህ ሊግ ፐርፎርም ያደርጋል ተብሎ የማይጠበቅም። ገና ልጅ ነው፣ 19 አመቱ ነው። አርቢ ሌቪዚንጎች ሲያስፈርሙት አጠቃላይ ከሌጋኒየስ በ20 ሚሊዮን ፓውንድ ነው። አሁን ላይ ግን ከ120 ሚሊዮን ፓውንድ በላይ እንደሚፈልጉ እየተናገሩ ነው። በተጫወታቸው ጨዋታዎች ላይ በእያንዳንዱ ጨዋታ ላይ ወደ 33 ጨዋታዎችን አድርጓል። 2476 ደቂቃዎችን መጫወት ይችላል። እንዲሁም ደግሞ 12 ጎሎችና 8 አሲስትን ለአርቢ ሌቪዚንግ ማበርከት የቻለ ተጫዋች ነው። በቦታው ላይ በጣም አስገራሚ ተጫዋች ነው። እርግጥ ነው፣ ነገር ግን አንድ አመት ነው ፐርፎርም ያደርግ ነው። እንደሚታወቀው እንደሌሎቹ ተጫዋቾች አንድ አመት ነው። ክሩፒም በተመሳሳይ ሁኔታ አርሰናል ቢፈልገውም በርንሞዞች ከ100 ሚሊዮን ፓውንድ በላይ እየጠየቁበት ነው። ክሩፒ ደግሞ ጭራሽ ያ5 ወር ፐርፎርማንስ አሳይቶ ነው እንደዚህ አይነት ገንዘብ እየተጠየቀበት ያለው። አሁን ላይ ያለው የዝውውር መረጃ እንደ ዘላታን ኢብራሂሞቪች እንደተናገሩትም ከሆነ እነዚህ ተጫዋቾች በእንደዚህ አይነት ገንዘብ የሚጠየቁ ከሆነ አሁን ላይ በፒኤስጂ ቤት የሚገኙት እነ ከቫራ፣ እነ ዴምቤሌ፣ እነ ዴዝሪ ዱዌ፣ በባርሳ ቤት እነ ላሚን ያማል እና ራፊኒያ፣ በአርሰናል ቤት እንደ ቡካዮ ሳካ፣ ዴክላን ራይስ ያሉ ተጫዋቾች ምን አይነት ዋጋ ሊያወጡ ነው? በዘንድሮ የዝውውር መረጃ ላይ በጣም ብዙ አስቀያሚ የሆኑ የገንዘብ አወጣቶችን እያስተዋልኩ ነው የሚል ሐሳብን አንስቷል። በዚህም ጉዳይ ላይ አርሰናልንም ያወደሰበት ሁኔታ አለ። ልክ እንደ ዞሊስ ያሉ ተጫዋቾችን በርካሽ ገንዘብ ማስፈረሙና የሚሰጠው ጥቅም በጣም አስገራሚ መሆኑ ከሊያንድሮ ትሮሳርድ በተሻለ መንገድ ደግሞ ልጁ ዳይሬክት ፕሌየር መሆኑንም ተመልክቶ በጣም አስገራሚ ብቃት ያለው ተጫዋች ነው። እርግጥ ነው እንደ ሊያንድሮ ትሮሳርድ ሱፐር ሰብ ሆኖ ላያገለግል ይችላል። ልጁ ግን ያለው ብቃት ይህን ያህል የሚያጠያይቅ አይደለም። እንዲሁም ደግሞ በጣም አስገራሚ የሚያደርገው ነገር ደግሞ ያገባቸው የቁጥሮች ብዛትና በ51 ጨዋታዎች 58 የጎል አስተዋጽኦ ያበረከተና 21
ያክል አሲስቶችን በሊጉ ብቻ ያበረከተ ተጫዋች ነው። በአውሮፓ ሻምፒዮንስ ሊግ ላይ እንደ ባርሳና እንደ አትሌቲኮ ማድሪድ ያሉ ክለቦች ላይ ጎል ያስቆጠረና ሃይ ፐርፎርማንስ ያለው ተጫዋች መሆኑን እንዲሁም ደግሞ በብዙ ፈተኖች መካከል ያለፈ ተጫዋች መሆኑንም ያሳየበት ነው። በኖርዊች ሲቲ ተጫውቶ በቂ የመጫወቻ እድልን አላገኝም። በፖግ ግን በቂ መጫወቻን እድል አግኝቶ በጣም አስገራሚ ብቃቱን አሳይቶ ወደ ክለብ ብሩጅ ተዘዋውሯል። አሁን ደግሞ በአርሰናል ቤት የሚያሳየውን እንቅስቃሴ አብረን የምንመለከተው ይሆናል። የዲያሜንዴን ጉዳይ ስንመለከት ግን አርሰናል እያጤነበት ነው። ይህን ያህል ገንዘብ መክፈል አይፈልግም። ሌላኛው ተጫዋች ኮፋኔ ነው። ኮፋኔም ከ90 ሚሊዮን ፓውንድ በላይ ይጠየቅበታል። አርሰናል ያንንም ገንዘብ መክፈል አይፈልግም። እነዚህን ሁሉ ተጫዋቾች እያሰሰ ነው። አንድሬ ቤርታ ግን በታክቲኩ ረገድ ተረጋግተው ውሳኔያቸውን የሚያስተላልፉም ይመስላል። የተለያዩ ተጫዋቾችን የሚያስፈርሙም ይመስላል። ለምሳሌ ያክል እንደ ሁሊያን አልቫሬዝ ያሉ ተጫዋቾችን አሳምነው ወደ አትሌቲኮ ማድሪድ እንዲሄዱ ካደረጉ ጉምቱ ሰዎች መካከል አንዱ ነው። እንደ ማርኮ ሎሬንቴን ወደ ከሪያል ማድሪድ ቤት የሳው አይነት ተጫዋች መሆናቸውን አስመልክቶ በዝውውር መረጃ ላይ ብዙ የሚታሙ ስፖርቲንግ ዳይሬክተር አይደሉም። በሚቀጥሉ ጊዜያት ግን እነዚህን ሁሉ ተጫዋቾች አካለው ማንን ያስፈርማሉ እየተከታተልን ወደ እናንተ የምናደርስም ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ የምትለዋን በተን መጫኑትን አይርሱ። እንዲሁም ደግሞ አዳዲስ መረጃዎች ሲመጡ ወደ እናንተ እንዲደርሷችሁ የደውል ምልክቷን መጫኑትን አይርሱ። በሌላ መረጃ በሌላ የአርሰናል ዜና እስከምንገናኝ ድረስ ቸር ቆዩልን።